የመካከለኛው ምስራቅ ጦርነት ወቅታዊ ሁኔታና የእስራኤላውያን የተቃውሞ ሰልፎች። እስራኤልና አሜሪካ በኢራን የጀመሩት አውዳሚ ጦርነት ስድስተኛ ሳምንቱን በያዘበት በአሁኑ ወቅት በግጭቱ ተጠቂ የሆኑ የዓለም ሀገራት ምጣኔ ሀብትና ኢኮኖሚ በእጅጉ ስለመጎዳቱ ባለሙያዎች ይጠቅሳሉ። በዚህም መነሻ በቀጥታም ይሁን በተዘዋዋሪ የግጭቱ ዳፋ ከደረሳቸው ሀገራት በተጨማሪ በሁሉም አቅጣጫ የሚገኝ የዓለም ሕዝብ ስለ ጦርነቱ መቋጨት የብስራት ዜና ከተሰማ በሚል ታላቅ ተስፋ ዓይንና ጆሮውን ወደ መካከለኛው ምስራቅ ጥሏል። እውነት ነው፣ ለጦርነቱ እልባት እንዲገኝ የተለያዩ አካላት በቅርበት መክረዋል። መፍትሄ ሀሳብ ያሉትንም ሰንዝረዋል። የዛኑ ያህል ጸረ ጦርነት ተቃውሟቸውን በአደባባይ ሰልፍና በማህበራዊ ሚዲያ ትችት የገለጹም ቀላል የሚባሉ አይደሉም። ከዚሁ ጋር ተያይዘው አሜሪካ በኢራን ጦርነትና በፕሬዝዳንት ትራምፕ አስተዳደር ፖሊሲዎች ላይ ተቃውሞ ያቀረቡ በሚሊዮኖች የሚቆጠሩ ዜጎች የተገኙበት ሰልፍ በመጋቢት 26 2026 አስተናግዳ እንደነበር የሚታወስ ነው። በተመሳሳይ ከጦርነቱ መሪ ተዋናዮች መሃል አንዷ በሆነችው እስራኤልም እንዲሁ ጸረ ጦርነት ተቃውሞ ሰልፎች በዋና ከተማዋ ቴል አቪቭ እና ሌሎች ከተሞች ላይ ባሳለፍነው ሳምንት ተካሂደዋል። በእርግጥ እስራኤላውያን የኢራንን ጦርነት ነቅፈው ያካሄዱት ሰልፍ የሚያዝያ 4ቱ የመጀመሪያው አይደለም። የተቃውሞ ጅማሮ የታየው አሜሪካና እስራኤል የካቲት 28 ቀን በኢራን ላይ ጥቃት ከፈጸሙ በኋላ በኢራን የሚወሰዱ የሚሳኤል የአጸፋ ጥቃቶችን ተከትሎ በአካባቢው የሰፈነው ውጥረት እየጨመረ ሲመጣ ነው። መጋቢት 7 2026 ግጭቱ ከመባባሱ አስቀድሞ ገና በማለዳው እስራኤል በኢራን የጀመረችውን ጦርነት ይቅር አይበጅሽም ያሉ የተቃውሞ ሰልፎች በቴል አቪቭ ተካሂደዋል። ጠብ ያለ ነገር አይኑር እንጂ። በመጋቢት 15 2026 በጦርነቱ ሶስተኛ ሳምንት ላይ እንዲሁ በቴል አቪቭ ትንሽ ሰላማዊ ሰልፍ የተካሄደ ቢሆንም ይህኛውም እንደ መጀመሪያው ከእስራኤል ባለስልጣናት ልብ ሳይደርስ ቀርቷል። ቀጥሎም የአሜሪካው የኖ ኪንግስ ተቃውሞ ሰልፍ በተካሄደበት ሰሞን በመጋቢት 28 2026 በቴል አቪቭ ሀቢማ አደባባይ ለተቃውሞ ሰልፍ የወጡ ዜጎች የታዩ ሲሆን ፖሊሶች ሰልፈኞችን ሲበትኑና አንዳንዶችን በቁጥጥር ስር ሲያውሉ ተስተውሏል። በሚያዝያ 4 2026 ከዚህ ቀደሞቹ ሰልፎች በቁጥር በርከት ያሉ እስራኤላውያን የጦርነት ወቅት ገደብ ሳይበግራቸው በቴል አቪቭ እና በኢየሩሳሌም በሚገኘው ሀቢማ አደባባይ እንዲሁም በሃይፋ በሚገኘው ሆሬቭ ጀንክሰን አደባባይ እና በክፋር ሳባ ከተሞች የተሰበሰቡ ሲሆን በሰልፉም ላይ ጦርነቱ እንዲቆምና ጠቅላይ ሚኒስትር ኔታንያሁ ስልጣን እንዲለቁ ለመጠየቅ በአደባባዮች ተገኝተዋል። በዚህ የቅዳሜ ምሽቱ ሰልፍ ላይ ሰልፈኞቹ ጦርነቱ ሊቆም ይገባልና ቢቢ ሁላችንንም ይገድለናል ያስገድለናልም የሚሉ ጽሑፎችን ይዘው ታይተዋል። በእስራኤል መንግስት ህገወጥ ናቸው በተባሉት በእነዚህ ተቃውሞ ሰልፎች ላይ የሚሳኤል ጥቃት የማስጠንቀቂያ ደወል ባስ ሲልም የፖሊስ ኃይሎች ክልከላና ጣልቃ ገብነት ሳያረዳቸው ተቃውሟቸውን ሲገልጹ የነበሩ ዜጎች ከፖሊሶች ጋር ሲጋጩና ሲታሰሩ ተስተውለዋል። ይህ ቀን ከመምጣቱና እስራኤልና አሜሪካ በኢራን ላይ የጋራ ጥቃት ከመፈጸማቸው ጥቂት ሳምንታት በፊት ግን ለጠቅላላ ጦርነት በእስራኤላውያን የሚደረገው ድጋፍ ከፍተኛ ነበር። አብዛኞቹ ሰዎች የጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ስለተፈጠረው ድንገተኛና የህልውና ስጋት የሰጡትን ማስጠንቀቂያና የኢራን ስርዓትን ለመጪ ትውልድ ሲባል ለማጥፋት የገቡትን ቃል እውነት መሆናቸውን አምነው ድጋፍ አድርገው ነበር። ነገር ግን ጦርነቱ እየገፋ ሲሄድና ያስከተለው ቀውስ የማይካድ ሲሆን የጸረ ጦርነት ንቅናቄው ከፍተኛ የእድገት አቅጣጫን መከተል ጀምሯል። እናም ከጥቂት የግራ ክንፍ ተሟጋቾች ስብስብ አንስቶ በየሳምንቱ ከ1000 በላይ ተሳታፊዎችን እስከሚያሳትፉ በበርካታ ከተሞች የተደረጉ ሰልፎች ድረስ ተጠናክሮ ቀጠለ። የተሳታፊዎች ቁጥር መጠነኛ ቢሆንም በጦርነቱ መጀመሪያ ላይ ምን ያህል ድጋፍ እንደነበር ከግምት ውስጥ ሲገባ ጉልህ የሆነ ጭማሪ ማሳየቱን ባለሙያዎች ይጠቅሳሉ። የተቃውሞ ንቅናቄው መነሳት በህዝብ አስተያየት ላይ ከመጣው ለውጥ ጋር ይጣጣማልም ይላሉ። በጦርነቱ ጅማሬ ከ80 በመቶ በላይ የነበረው የጦርነቱ ድጋፍ በቅርብ ሳምንታት ውስጥ ወደ 60 በመቶ ዝቅ ማለቱን ልብ ይሏል። በዚህም ከጦርነቱ አንድ ወር በኋላ እስራኤላውያን በጦርነቱ መዛል መጀመራቸው በግልጽ እየታየ መጥቷል። ምንም እንኳን የመሪያቸው የጦርነት አረዳድና ምላሽ ከህዝቡ ጋር ለየቅል ቢሆንም
እየጨመረ ከመጣው የሞትና የጉዳት ቁጥር እንዲሁም የገንዘብ ኪሳራ በተጨማሪ እስራኤላውያን እንቅልፍ አጥተዋል። ትምህርት ቤት እንደገና እንዲጀምር እጅጉን ጓጉተዋል። አየር ማረፊያው አሁንም በሙሉ አቅም እየሰራ ባለመሆኑ ተከፍተዋል። መንግስት የሀገሪቱን በጀት ሲንደው መመልከቱም ታክቷቸዋል። ለዚያም ነው መንገሽገሻቸውን ለማሳየት ለተቃውሞ ሰልፍ አደባባይ የሚገኙ ዜጎች ቁጥር እየጨመረ የመጣው። አዘጋጆቹ እንደሚሉት በፈጣን የሰልፉ እድገት ተሳታፊዎች እጅጉን ተበራክተዋል። ነገር ግን እንደሚታየው ንቅናቄው ይበልጥ ፈተና እየገጠመው ይገኛል። ህዝቡ እየጨመረ በሄደ ቁጥር ሰልፉን ለመበተን የሚሰማሩ ዩኒፎርም የለበሱና ሲቪል የእስራኤል ፖሊስ መኮንኖች የሚጠቀሙት ኃይልም እንዲሁ ጨምሮ መታየቱ ተገልጿል። እስራት፣ ተቃዋሚዎችን በኃይል መበተንና የተቃውሞ ቁሶችን መውረስ አሁን በእስራኤል የተለመደ ክስተት ሆኗል። እነዚህ ተግባራት የሀገር ውስጥ የኮማንድ ግንባር ያስቀመጠውን በጦርነት ወቅት በዛ ብሎ የመሰብሰብ የእግድ መመሪያዎችን በመጣስ የሚደረጉ መሰባሰቦችን ለመበተን ህጋዊ ዘዴዎች ናቸው ሲል ፖሊስ ሞግቷል። በአንጻሩ በመላ አገሪቱ የሚገኙ የባህር ዳርቻዎችና የገበያ ማዕከሎች በሰዎች የተሞሉ መሆናቸውና የሀሬዲ ማህበረሰቦች ከፍተኛ የቀብር ስነ ስርዓቶችን፣ ሰርግና ባህላዊ በዓላትን እያከበሩ እንደሚገኙ ያስተዋሉ ተቺዎች የሩቅ ቀኝ ዘመም የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር እነዚህ ተመሳሳይ ገደቦችን ተቃውሞን ለማፈን እንደ ሰበብ እየተጠቀሙባቸው ነው እንጂ በርከት ያሉ ሰዎች በአንድ ላይ መገኘታቸው ለደህንነታቸው አስግቷቸው አይደለም ሲሉ ከሰዋል። ይህ ክርክር አሁን ከጎዳናዎች ወደ ፍርድ ቤት ተሸጋግሯል። የቅዳሜው ተቃውሞ ከመካሄዱ አስቀድሞ የእስራኤል ከፍተኛ የፍትህ ፍርድ ቤት ሰልፎችን ለመበተን የሚውሉ አጠቃላይ ገደቦች መሰረታዊ የተቃውሞ መብት ጥሰት እንደማያካትቱ ወስኗል። ውሳኔው የመጣው ለሳምንታት የቆየው የፖሊስ ግፊትና ሰልፎችን በኃይል የመበተን ሂደትን ተከትሎ በእስራኤል የሲቪል መብቶች ማህበርና አክቲቪስት ኢታማር ግሪንበርግ የተጣሉት ገደቦች የተቃውሞ ሰልፍ የማድረግ መብትን እንደሚጎዱ በመግለጽ አስቸኳይ ችሎት እንዲደረግ ከአንድ ቀን በፊት ላቀረቡት አቤቱታ ምላሽ ለመስጠት ነው። ክርክሩ ከፍተኛ ውጥረት በታየበት የአርብ ዕለቱ የፍርድ ቤት ችሎት የተካሄደ ሲሆን ተቃውሞ ሰልፉ በሁለት የተለያዩ ቡድኖች እያንዳንዳቸው 75 የሚሆኑ ሰዎችን ይዞ ሊቀጥል ይችላል። ይህም በአጠቃላይ 150 ተሳታፊዎችን ያካትታል ሲል ክልሉ ለጠቅላይ ፍርድ ቤቱ የገለጸ ሲሆን የጠቅላይ ፍርድ ቤቱ ፕሬዝዳንት አይዛክ አሚት ግን የክልሉን አቋም በጽኑ ተችተዋል። ዳኞቹ የተቃውሞ ሰልፍ የማድረግ መብት በጦርነት ወቅትም ቢሆን እንደማይጣስ አጽንኦት ሰጥተው ፖሊስ ሰልፎቹ እንዲቀጥሉ የሚያስችል ማዕቀፍ ማቅረብ እንዳለበት ተናግረዋል። በመሆኑም ፍርድ ቤቱ በሀቢማ አደባባይ ላይ የሚካሄዱትን ጨምሮ መንግስት የተቃውሞ ሰልፎችን ገደብ ከ150 ቢያንስ ወደ 600 ሰዎች ከፍ እንዲያደርግ አዟል። በእርግጥ በዚህ ውሳኔ ተፈጻሚነት ላይ ጥርጣሬ እንዳደረባቸው የሚገልጹ በርካቶች ናቸው። የሆነ ሆኖ ቅዳሜ ምሽት ላይ በነበረው ሰልፍ የፍርድ ቤቱ ውሳኔ ተግባራዊነት የተፈተነ ሲሆን አዘጋጆቹ እንዳሉት የፍርድ ቤቱን መመሪያ የተከተሉ በመቶዎች የሚቆጠሩ ሰልፈኞች በሀቢማ አደባባይ እንደገና ሲሰበሰቡ የተቀናጀው ተቃውሞ አካል የሆነ ሰልፍ በተመሳሳይ በሃይፋና በኢየሩሳሌም ተካሄደ። ሆኖም ፖሊስ በነገሩ አልተስማማም። ሁኔታውን የአይሁድ ፍልስጤም አብሮ መኖር ቡድን ተባባሪ ዳይሬክተር እና አሁን እያደገ የመጣው የጸረ ጦርነት ንቅናቄ መሪ ከሆኑት አንዱ የሆነው አሎን ሌግሪን ሲያስታውስ ፖሊስ የደህንነት ስጋቶችንና የሀገር ውስጥ ግንባር ኮማንድ ገደቦችን በመጥቀስ ህዝቡን ለመበተን በፍጥነትና በኃይል ተንቀሳቀሰ ብሏል። በዚህም የእጅ ባትሪዎችን፣ የተቃውሞ ቁሶችንና የተቃውሞ ጽሑፍ ምልክቶችን በመውረስ ግሪንን ጨምሮ 17 ሰዎችን ማሰሩ ተገለጸ። ነገር ግን ከዚያ በኋላ ይላል ግሪን፣ ፖሊስ የተቃውሞ ሰልፉ ህገወጥ መሆኑን በመጥቀስ እርምጃ ለመውሰድ ትዕዛዝ እንዲሰጠው የሀገር ውስጥ ግንባር ኮማንድን እንደለመነና እምቢ እንደተባለ ተረድተናል። ሆኖም ከ30 ደቂቃዎች በኋላ ፖሊስ በራሱ ፈቃድ እርምጃ መውሰድና ሰዎችን ማሰር ለመጀመር ወሰነ ብሏል። የእስራኤል መከላከያ ሰራዊት ባለስልጣናት በኋላ ላይ እንዳረጋገጡት ውሳኔው በፖሊስ ብቻ የተወሰነ መሆኑንና ፖሊስ ሰልፉን ለመበተን በሀገር ውስጥ ግንባር ኮማንድ እንዳልተፈቀደለት ተናግረዋል። ይህ ጉዳይ ታላቅ ግርምትን ፈጥሯል። በእስራኤል ህግ እየተላለፉ ያሉት ተቃዋሚ ሰልፈኞች ወይስ ህግ አስፈጻሚዎች?
በእስራኤል በቅርብ ወራት ውስጥ እንኳን በርካታ የቀኝ ክንፍ ቀስቃሾች በሀሳብ የሚቃረኗቸው ጋዜጠኞችን፣ ፖለቲከኞችንና ተቃዋሚዎችን መተንኮስና ማስፈራራት መጀመራቸውንና ግሪንን ጨምሮ ታዋቂ መሪዎችም በሀገራቸው ኢላማ እየሆኑ እንደመጡ መረጃዎች ያሳያሉ። እያየነው ያለው የፖለቲካ አመፅን ህጋዊ ማድረግ ነው። ነገሩ ጦርነቱን በመቃወም ወይም ሰላምን በመደገፍ የሚቆሙ ሰዎችን ከሃዲ ብሎ በመጥራት በቃላት ይጀምራል። እናም ቀስ በቀስ ወደ ከፋ ነገር እያደገ ይሄዳል ብሏል ግሪን። በእስራኤል አሁን እየታየ ያለው ንቅናቄ መስፋፋቱን የቀጠለ ሲሆን የእስራኤል የግራ ክንፍ ተሟጋቾች ሰኞ ዕለት ሚያዝያ 6 በቴል አቪቭ ከሚገኘው የአሜሪካ ኤምባሲ ውጭ ተገኝተው ተቃውሞ በማሰማት መንግስታቸው ከኢራን ጋር የሚያደርገውን ጦርነት እንዲያቆም ጥሪ ማቅረባቸውን ኤፒኤፍ የዜና ወኪል ዘግቧል። ሰልፈኞቹ በኤምባሲው አቅራቢያ ተሰብስበው ጽዮናዊነት ጨካኝ የፖሊሲ ስርዓት ነው፣ ጽዮናዊነት ይገድላል፣ የእስራኤልና አሜሪካ ሽብር መቆም አለበት፣ ሽብር የእስራኤል መንግስት ፖሊሲ ሆኗል የሚሉ የተቃውሞ ጽሑፎችን በመያዝ እየሰፋ የመጣውን ግጭት ተቃውመዋል። የጸረ ጦርነት ንቅናቄ መሪ ከሆኑት አንዱ የሆነው ኢታማር ግሪንበርግም ከሰልፈኞቹ መካከል በግል አረዳዳቸው ዙሪያ ሙሉ በሙሉ የማልስማማቸው ሰዎች ቢኖሩም አሁን ግን አንድ የጋራ ግብ አለን፣ እሱም ጦርነቱን ማስቆም ነው። ለዚያም ከማን ጎን እንደምቆም ምርጫ ማድረግ አልችልም ሲል ተደምጧል። ይህ ወቅት ግሪን እና ግሪንበርግን ጨምሮ በእስራኤል ሁሉም የተለያዩ ግንባሮች አንድ ላይ የሚሰባሰቡበትን ጊዜ ያመጣ ይመስላል። ሰዎች ከሰብአዊነት አመለካከት ወይም ከአብሮነት ጎራ፣ ከጸረ መንግስት አሊያም ከግላዊ ጥቅም አስተሳሰብ የመጡ ቢሆን እንኳን ጉዳዩ ከአንድ አጠቃላይ ጥያቄ ጋር የተገናኘ መሆኑን ሁሉም መረዳት ጀምረዋል። ይህም በሀገራችን በሰላም ለመኖር መንገድ እናገኛለን ወይስ በዚህ የማያቋርጥ የጦርነት ሁኔታ ውስጥ ለዘላለም እየዳከርን እየተዋጋን ወደ መጠለያዎች እየሮጥንና ልጆቻችን ከትምህርታቸው እየተስተጓጎሉ እንቆያለን የሚሉ ሲሆን ተቃውሟችንን በእነዚህ ጥያቄዎች ላይ መሰረት ካደረግን ለሀገራችን የተለየ መንገድ ለማቅረብ እድሉ አለን ሲል ግሪን ተስፋና እምነቱን አጋርቷል። እናስ የእስራኤል አሜሪካና ኢራን እንዲሁም በግጭቱ ሰለባ የሆኑ ሀገራት መንግስትና ህዝቦች ለዚህ ጥያቄ ምን ተግባራዊ ምላሽ ይሰጡ ይሆን? ለዓለምና ለህዝቦቿ ህልውና ሰላምና መረጋጋት ያላቸውን ቁርጠኝነትስ እስከምን ድረስ ያስኬዱ ይሆን? የሰላማዊ ሰልፎችና የህዝቦች ተቃውሞስ ነገ ምን ሊፈጥር ይችላል? ማክሰኞ ሚያዝያ 7 የተደረገው የ2 ሳምንት የተኩስ አቁም ስምምነትስ እስከምን ድረስ ሊዘልቅ ይችላል? ስምምነቱ የአሜሪካና የእስራኤል ብቻ ነው ወይስ እስራኤል እየወሰደች ያለችውን ጥቃትም የሚያስቆም ይሆናል? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በሊባኖስ ላይ የወሰደችው ጥቃት ጭፍን ሁከት መሆኑን ኢራን ካሳወቀች በኋላ በእስራኤልና በሊባኖስ መካከል ሰላማዊ ግንኙነት እንዲመሰረት የሚያስችል ቀጥተኛ ድርድር እንዲጀመር ለካቢኔያቸው ዛሬ ሚያዝያ 9 ያወረዱት ትዕዛዝ ተፈጻሚነትስ እስከምን ድረስ ይሄዳል? ሂዝቦላ ግን የድርድሩ አካል አይሆንም፣ በዚህ ታጣቂ ቡድን ላይ አስፈላጊ በሆነ ጊዜና ሁኔታ ጥቃት ማድረሳችንን እንቀጥላለን ያሉትስ ሀሳብ በሊባኖስ ምድር ላይ ሂዝቦላን ከንጹሐን ዜጎች ለይቶ መምታቱስ ቅዠት አይሆንም ወይ? መልሱ በጉጉት የሚጠበቅ ነው። እናንተ ምን ትላላችሁ? አስተያየታችሁን አጋሩን። ሰላም።